ሰላም ጤና ይስጥልኝ የቴዎሎጂ ቤተሰቦች በያላችሁበት የዓለም ዳርቻ ሰላምታ ይድረሳችሁ። በዛሬ ትምህርታችን ይዤላችሁ የመጣሁት አማርኛ ፊደላትን ጥናት ይሆናል ማለት ነው። እንግዲህ ይህ ትምህርት የሚሆነው አማርኛ ከስር ከመሰረቱ መማር ለሚፈልጉ የአማርኛ ድምጾችን በትክክል ለመለየት በጣም የምትቸገሩ ልጆች ነው የሚሆነው። ከመጀመሪያው ከጀምሬ እየጻፍኩኝ እዚህ ላይ እንደምታዩት የጻፍኩኝ አስጠናችኋለሁ ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የአማርኛ ፊደላቶች ድምጾችን በትክክል መጥራት አለመቻላችሁ ምንም አይነት ምንባብ እንዳታነቡ ያደርጋችኋል ማለት ነው። ወይም ደግሞ ያነጋግራችሁ ፕሮናንሴሽናችሁ አነጋግራችሁ ትክክል እንዳይሆን ያደርጋል ማለት ነው። ስለዚህ ከመጀመሪያው ጀምሬ እየጻፍኩኝ ያሳያችኋለሁ። ቀጥታ ወደ ቪዲዮ ማለት ነው። ኦኬ የመጀመሪያው እዚህ ላይ እንደምታዩት ሀ ትባላለች። ሀ ሁ ሂ ሃ ሄ ህ ሆ። በጣም ጥሩ። አሁን እኔ የሆነ ጊዜ ሰጣችኋለሁ እናንተ ተለማመዱ ማለት ነው። ኦኬ ስለዚህ ቀጥታ አሁን ደግማችኋለሁ። ሀ ሁ ሂ ሃ ሄ ህ ሆ። ልክ እንደዚህ ካላችሁ ልክ ናችሁ ማለት ነው። ኦኬ ቀጣይ የምናገኛት ፊደል ማን ትባላለች? ለ ሉ ሊ ላ ሌ ል ሎ። በጣም ጥሩ። ኦኬ እናንተ ደግሞ አሁን ያልኩትን ማለት አለባችሁ። ጊዜ ሰጣችኋለሁ። እሺ ለ ሉ ሊ ላ ሌ ል ሎ። በጣም ጥሩ። ለዚህ ካላችሁ ልክ ናችሁ ማለት ነው። ኦኬ ቀጣይ የምናገኛት ማን ትባላለች? ሐመርኋ ወይም ሀ ብለን እንጠራታለን። ሀ ሁ ሂ ሃ ሄ ህ ሆ። በጣም ጥሩ። እናንተ ደግሞ በሉ። ኦኬ በጣም ጥሩ። ሀ ሁ ሂ ሃ ሄ ህ ሆ። በትክክል እንደዚህ ካላችሁ አሪፍ አንብባችሁታል ማለት ነው። ቀጣይ ከሐመርኋ ወይም ከሀ ቀጥለን የምናገኛት ፊደል ማን ትባላለች? መ ትባላለች። መ ሙ ሚ ማ ሜ ም ሞ። እሺ ስለዚህ አሁን ደግሞ እናንተ በሉ። እሺ በትክክል መ ሙ ሚ ማ ሜ ም ሞ። እንደዚህ ካላችሁ በትክክል አንብባችሁታል ማለት ነው። ከዚህ ቀጥለን የምናገኘው ማን ነው? ሰ ይባላል። ሰ ሱ ሲ
ሲ ሳ ሴ ስ ሶ ኦኬ አሁን ደግሞ እናንተ በሉ እሺ ሰ ሱ ሲ ሳ ሴ ስ ሶ በትክክል ማለት ነው እሺ ከዚህ ቀጥለን የምናገኘው ፊደል ረ ይባላል ረ ሩ ሪ ራ ሬ ር ሮ እሺ አሁን እናንተ በሉ እሺ ረ ሩ ሪ ራ ሬ ር ሮ በጣም ጥሩ እሺ ከዚህ ቀጥለን የምናገኘው ፊደል ሰ ሁለት አይነት ሰ ድምጾች አሉ ወይም ፊደላቶች አሉ ከላይ ካየነው ቀጣይ ደግሞ ሌላኛው ሰ ይሄን ይመስላል ማለት ነው ስለዚህ ሰ ሱ ሲ ሳ ሴ ስ ሶ ኦኬ እናንተ በሉ አሁን ደግሞ እሺ ሰ ሱ ሲ ሳ ሴ ስ ሶ በጣም ጥሩ እሺ ከዚህ ቀጥለን የምናገኛት ፊደል ማን ትባላለች ሸ ትባላለች ሸ ሹ ሺ ሻ ሼ ሽ ሶ አሁን ደግሞ ለእናንተ ነው እሺ በአንድ ላይ እንበለው ሸ ሹ ሺ ሻ ሼ ሽ ሾ ዋው በጣም ያምራል ኦኬ ከዚህ ቀጥለን የምናገኛት ፊደል ማን ትባላለች ቀ ትባላለች ማለት ነው ቀ ቁ ኢ ቃ ጤ ቅ ቆ ኦኬ አሁን ደግሞ እናንተ በሉ እሺ በአንድ ላይ ቀ ቁ ጪ ቃ ጬ ቅ ቆ በጣም ጥሩ ከዚህ ቀጥለን የምናገኘው በ ይባላል በ ቡ ቢ ባ ቤ ብ ቦ እሺ አሁን እናንተ በሉ በጣም ጥሩ በአንድ ላይ እንበለው በ ቡ ቢ ባ ቤ ብ ቦ ከዚህ ቀጥለን የምናገኘው ፊደል ተ ነው የሚባለው ተ ቱ ቲ ታ ቴ ት ቶ እሺ አሁን እናንተ አንብቡት
እሺ አንዴ እናንብበው። ተ ቱ ቲ ታ ቴ ት ቶ። ከዚህ ቀጥለን የምናገኛት ቸ ትባላለች። ቸ ቹ ቺ ቻ ቼ ች ቾ። እስኪ አንብቡት። እሺ ቸ ቹ ቺ ቻ ቼ ች ቾ። እሺ ቤተሰቦች ለዛሬ እስከ ቸ ያሉ ፊደላቶችን ማጥናት ከቻላችሁ በጣም በቂ ነው። እነዚህን ደጋግማችሁ ቪዲዮውን ያቆማችሁም እየጻፋችሁ መለማመድና መጻፍ አለባችሁ። ትክክለኛ ድምጻቸው ልክ አሁን ባመነበብኳቸው መሰረት መጥራት መቻል አለባችሁ። እነዚህን መጥራት ካልቻላችሁ ለማንበብ አይታሰብም። በጣም ነው የሚከብደው፣ አይቻልም ማለት ነው። በዛሬ ትምህርታችን ይህን ይመስላል። በግል መማር የምትፈልጉ ልጆች ከስር በምናስቀምጠው ስልክ ደውላችሁ አግኙና በኢሞ፣ በቴሌግራም፣ በዋትስአፕ በሚመቻችሁ እየደውላችሁ መማር ትችላላችሁ። መልካም ጊዜ፣ መልካም ቆይታ።